የሚያወደኝ ሰው የለኝምና ለመግባት ሲሞክር ሌላው ቀድሞኝ ይቀድመኛል አለ። ኢየሱስ ተነስ ተመተኛህንም ተሸክመ ሂድ አለው። ሰውዬው ወዲያው ተፈወሰ፣ መተኛውንም ተሸክሞ ሄደ ይላል። ወረድ ብሎ ክርክርም እንደነበረ ይናገራል። ለምን ተፈወሰ? እንደኮ አንተኮ አንዳንድ ሰው እኮ ለምን ተፈወሰ? ከመች አንዱ ሰውዬ ገበዩ የሚባል እኛ አካባቢ ላይ ሲጋራ አጫሽ ነበረ። ለ37 ዓመት አጭሷል። እንግዲያውስ ለ37 ዓመት ኢየሱስ ክርስቶስ ተወልዶ አስተምሮ እስከሚሞትበት ዘመን ድረስ እንደውም በ4 ዓመት ይበልጠዋል። ለ30 ስንት ዓመት? ለ37 ዓመት ገበዩ አጭሷል። ምን አጭሷል? ሲጋራ አጭሷል። ሲጋራ መጥፎ ነው በነገራችን ላይ። እኔ ስለማውቀው ነው፣ በግሌ አውቀዋለሁ። ሲጋራ በግሌ አውቀዋለሁ። የተለያዩ ሲጋራዎችን እናውቃለን። ሲጋራ አይነቶችን ቢጠራቸው ብዙዎቻችሁ ላታውቁ ትችላላችሁ። ምን ትላላችሁ? እና ሲጋራ በጣም ከባድ ነገር ነው። በዚህ ምድር ላይ ከሱስ ይልቅ እንደ ሲጋራ ያለ የሚጣፍጥ ነገር የለም። እንደ ሲጋራ ያለ ቆንጆ ጫት ቶሎ ትተዋለህ፣ መጠጥም ቶሎ ትተዋለህ። ግን ሲጋራ መተው አትችልም። ሲጋራ ከባድ እና 38 ዓመት አጭሶ ተወ። ሰዎች የሰፈር ሰዎች ገረሙ። ገበሬው ትላንትና ለምን ታጨሳለህ ያላሉት፣ አቁም መጥፎ ነው አላሉትም፣ ወንጌል አልሰበኩትም፣ በደንብ ስሙ ተው አላሉትም። ግን ሲያቆም ትልልቁ ትንንሹ ገበሬው እሱ አሁን ከብት እየወሰደ ቤቢ ወርድ ሀይ እያለ ነው የሚኖር ሰው እያቀባበለ ማለት ነው። ቹቦ በይ ደማና በይ እና እንደዚህ እያቀባበለ የኖረ ሰው አቆመ። ሲያቆም የሰፈሩ ሰው ገበሬው ሲጋራ አቆመ። ምን አቆመ? ለምን አቆም ብለው ጠየቁት። ሰውየው ምን ብሎ ቢመልስ ጥሩ ደስ ይለኛል። ሰውየው ድሮ መከላከያ ነበር፣ ጎበዝ። መከላከያ ሰዎች ደግሞ ጎበዝ ናቸው። ድሮ የዘመቱ ሰዎች የሴፓ ምንም የሚባልበት ዘመን ላይ የነበሩ ሰው በጣም አይምሮቻቸው ይሰራሻል ብሎ እንደኛ አይደለም። እውነቴን ነው የምላቸው። እዛ ዘመን የነበሩ ያስተውላሉ። እና ለምን አቆምክ ምናምን ስሉት ይኸውላችሁ ቅድም ለምን አታቆም ብሎ ጠየቀ ሰው የለም በነገራችን ላይ አቆም ብሎ ያለው ሲያቆም ለምን አቆም ብሎ ጠይቁ ስለ ሳስበው ሱስ ሊሆንብኝ ነው አለ። ስንት ዓመት አጭሰው ስንት ዓመት አጭሰው 37 ዓመት አጭሰው ምን ሊሆንብኝ ነው አለ። ሱስ ሊሆንበት ስለሆነ ምን አደረገ? ይሄ 37 ዓመት ብሎ ያጨሰ ሱስ አይሆንበት ቀርቶ ነው። ደስ የሚል መልስ ሰጠ። 33 ዕድሜ ሙሉ በልቶ ሱስ ሊሆንብኝ ነው። ለምን መሰላችሁ? አልጋ ላይ ብዙ ዘመን ተኝታችሁ መኖራችሁ ያላናደዳቸው ከአልጋ ላይ ስትነዱ የሚናደድ እኮ ሰው አለ። ተፈውሷል። ምን ከዚህ ለምን እንጠይቃለን እንዴ? ታሞ በየጊዜው ዳቦ የሚያመጣ ሰውዬ ከተፈወሰ ወለደ ለምን ዳቦ ወስዳለ? ተፈውሶ ቢበላ ምን ችግር አለ? ምን ችግር አለ? ተፈውሶ ቢበላ ገንፎ ካልሞተ ብለህ ገንፎ ታመጣለህ። ከተፈወሰ በኋላ ታመጣለህ። ምን አለበት ቁርጡን ብታመጣለህ? አበበች ተፈወሰች ተራመደች ብለህ ብታጎርሳት ምን አለ? በማንኪያ እንደዚህ ባልጅበት ሰዓት ላይ በማንኪያ ለመጎስ አንደኛ እጇን ወስዳ በምትበላበት ሰዓት ነው። ጋንጩን መንፈስ ይመታ ይመታ ማለት ብዙ ጊዜ አሁን አየለች ከሞተች በኋላ አየለች ሞታለችና ዋሰቃም ብታንጮ ለስታ